ዛሬ ደግሞ ስለ ብድር ነው የምናወራው። አሁኑኑ ከስልካችሁ ላይ ከባንኮች ያለምንም ማስያዣ ብድር የምታገኙበትን ወሳኝ አማራጮች ነግራችኋለሁ። ታዲያ አንድ ወይም ሁለት ባንክ አይደለም፣ የተለያዩ የባንክ አማራጮች አሉ። ትንሽ ተቸግራችሁ እንደው የሰው ፊት ላለማየት ትንሽ ብር ጎሏችሁ መክፈል ቢያስፈልግባችሁ እነዚህ ብድር አማራጮች ሁነኛ ናቸው። በጣም በሚገርም ሁኔታ ደግሞ ብዙ ሰው እየተጠቀመባቸው አይመስልኝም። በጣም ጥሩ የብድር አማራጮች የሚሰጧችሁን ባንኮች አስተዋውቃችኋለሁ። በዚህ ቪዲዮ መጨረሻ ደግሞ እንዴት ብድሩን እንደምትወስዱት ያላችሁ ቪዲዮ እስኪያልቅ በደቂቃዎች ውስጥ እነዚህን ብድሮች ማንኛውም ሰው መውሰድ ይችላል። ነገር ግን የምትወስዱት የገንዘብ መጠን ለሁሉም ሰው ይለያያል። ያ ደግሞ እንዴት እንደሚለያይ ከፍተኛ የገንዘብ መጠን ያለው ብድር እንዴት እንደምትወስዱም ደግሞ አሳያችኋለሁ። ይህን ቪዲዮ እስከመጨረሻው መመልከታችሁን እንዳትረሱ። ወደ ቪዲዮአችን እንግባ። እንዳልኳችሁ ኢትዮጵያ ውስጥ ሆናችሁ ከስልካችሁ ላይ የተለያዩ የዲጂታል አማራጮችን በመመልከት ብድሮችን የምትወስዱበትን መንገድ በዚህ ቪዲዮ እናያለን። በጣም በሚገርም ሁኔታ እንዴት እስካሁን ቪዲዮ አልሰራውም እዚህ ላይ ብዬ ነበር። ምክንያቱም አንድ የቅርብ ሰው ሲጠይቀኝ አስቸኳይ ብድር ፈልጌ ነበር፣ ትንሽ ብር ነው ሲለኝ እንደዚህ አይነት እንኳን አማራጮች አሉ ስለ ኧረ እባክህ አለኝ። ስለዚህ ብዙ ሰዎች እንደዚህ አይነት ነገር ልታውቁ ትችላላችሁ፣ ግን እንዴት እንደምትወስዱ ወይ እናንተ ብቁ ላትሆኑ ትችላላችሁ ብላችሁ አስባችሁ ይሆናል። ታዲያ ዛሬ የምንመለከታቸው በርካታ ባንኮች አሉ። ከዛ ውስጥ ደግሞ የዳሽን ባንክን፣ የንግድ ባንክን፣ የአቢሲኒያ ባንክን እንዲሁም የስንቄ ባንክ እና የኮኦፕሬቲቭ ባንክ ኦፍ ኦሮሚያ የኩፕን የብድር አማራጮች ጠቀስ አደርግላችኋለሁ። አሁኑኑ ደግሞ እነዚህን ብድሮች ለመውሰድ ምን እንደሚያስፈልጋችሁ ልንገራችሁ። የመጀመሪያው የቴሌብር ሱፐር አፕ ነው። ቴሌብር ሱፐር አፕ በራሱ የሚያበድር የብድር አማራጭ አለ። ሌላኛው ደግሞ ከባንኮች ጋር ከዳሽን ባንክ፣ ከንግድ ባንክ እንዲሁም ከስንቄ ባንክ ጋር በመተባበር የተለያዩ ዲጂታል አማራጮችን አቅርቧል። ሌላኛው ደግሞ ባንክ ኦፍ አቢሲኒያ አፖሎ በተሰኘው መተግበሪያቸው አማካኝነት ብድሮችን አምጥቷል ማለት ነው። ስለዚህ ማን መበደር ይችላል ካላችሁ እሱም በደንብ እናያለን። ታዲያ በዚህ ቪዲዮ ላይ ብድሩን ኢትዮጵያ ውስጥ ሆነን መውሰድ እንችላለን ካላችሁ አዎ ትችላላችሁ። በመቀጠል ደግሞ ብድሩ እንደወሰዳችሁ መመለስ ይኖርባችኋል። ያለበለዚያ ኢንትረስት ሬቱም ይጨምርባችኋል፣ ወለዱ በጣም ይጨምራል። ካልከፈላችሁ ደግሞ የህግ ተጠያቂነቱም እንዳለ ነው። ተፈራርማችሁ ባንክ ድረስ ሄዳችሁ አይደለም የምትከፍሉት። ስልካችሁ ላይ የስ ብላችሁ አልፋችሁት ኦኬ አግሪ አድርጌያለሁ ብላችሁ አልፋችሁ ነው ብድሩን የምትወስዱት። ታዲያ ኃላፊነት አለው ማለት ነው በስልክ ቁጥራችሁ ልትያዙ ስለምትችሉ። በመቀጠልም ደግሞ የምትወስዱት ብድር ምን ያህል ነው ካላችሁኝ እንደየባንኮቹ የሚያቀርቡት የብድር አማራጮች እንመለከታቸዋለን ዘርዘር አድርገን። ታዲያ እኔ የምወስደው ብድር እና ሌላ ሰው የሚወስደው ብድር የገንዘብ መጠኑ በእጅጉ ይለያያል። ያም ለምን ይሆናል? ሁላችንም የተሻለ የብድር አማውንት መውሰድ እንፈልጋለን፣ ብዙ ገንዘብ መበደር እንፈልጋለን፣ ለስራችን ወይም ለአስቸኳይ ይጠቅመናል ብለን ስለምናስብ። ታዲያ እንዴት አንድ ሰው ትንሽ ብድር ይወስዳል፣ ሌላኛው ደግሞ ትልቅ ብድር ይፈቀድለታል? ይሄንንም እናያለን። ታዲያ የተሻለ ብድር እንድትወስዱ የሚያረጋችሁን ወሳኝ ነገሮች የምንመለከትበት ወሳኝ ቪዲዮ ነው። ከዚህ በፊት የተበደራችሁ ሰዎች፣ ልትበደሩ ያሰባችሁ፣ ተበደራችሁ ደግሞ የተጠቀማችሁ ካላችሁ፣ ያልተመቻችሁም ነገር ካለ በኮሜንት ሐሳባችሁን አስቀምጡልኝ። የኔንም ምልከታ ጠቆም አደርግላችኋለሁ። ምክንያቱም እነዚህ ብድሮች ላይ ያልተመቹኝ የተወሰኑ ነጥቦች አሉ። እነሱንም ማወቅ ስላለባችሁ የማካፍላችሁ ይሆናል። የመጀመሪያው እንግዲህ ብዙዎቻችን የምናውቀው ቴሌብር ሱፐር አፕ ሆኗል። ያ ማለት በውስጡ በርካታ ማይክሮ አፖችን ይይዛል ማለት ነው። ታዲያ ቴሌብር ከባንኮች ጋር ፓርትነር አድርጎ የብድር አማራጮችን ለተጠቃሚዎቹ እያቀረበ ይገኛል። ከዛ ውስጥ እንግዲህ ፓርትነር የሆኑት ባንኮች ንግድ ባንክና ዳሽን ባንክ ነበሩ። በመቀጠል አሁን በቅርብ ደግሞ ስንቄ ባንክን ጨምሯል። በርካታ ባንኮች እንግዲህ የዲጂታል ሎን ወይም ደግሞ ዲጂታል ፕላትፎርሞችን ተጠቅመው እንደዚህ አይነት ማበደር የሚጀምሩበት ጊዜ እየደረሰ ነው። ታዲያ አሁን ላይ መበደር እንኳን ባትፈልጉ ክሬዲት ስኮራችሁን ከፍ የምታደርጉት ከሆነ ወደፊት የተሻለ የብድር አማራጮች በሚመጡ ሰዓት ያንን አክሰስ ማድረግ ትችላላችሁ። ታዲያ ክሬዲት ስኮሮቹ ምንድናቸው? ክሬዲት ስኮርስ እንዴት ይሰራል? ያ ማለት ክሬዲት ስኮር ማለት ባጭሩ ትልቅ ብድር ለመውሰድ የሚያስችላችሁ ብቁ ማንነት ነው በብድር ቦታ ላይ ማለት። እሱንም ዘርዘር አድርጌ እነግራችኋለሁ። የኛ ሀገር እንዴት ይሰራል? በጣም ያስገረመኝ አርቲፊሻል ኢንተለጀንስ ቴክኖሎጂን የሚጠቀም የብድር ክሬዲት ስኮሮችን ተመልክቻለሁ። ያ ማለት የእናንተን የስልክ አጠቃቀም፣ የእናንተን ገንዘብ ወጪና ገቢ የምታደርጉትን ብድር ወስዳችሁ በሰዓት የምትመልሱ ከሆነ የሚመለከት ሲስተም አለ፣ ትራንዛክሽናችሁን የሚያይ ሶ በመቀጠል ብድር የሚሰጣችሁን አማውንት ይጨምርላችኋል ማለት ነው። እዛው ሲስተሙ ነው፣ ሰው ጋር ጠይቃችሁም አይደለም። በጣም የሚያስገርም ነው። ስለዚህ በእርግጠኝነት የቴሌብር ሱፐር አፕን ዳውንሎድ አድርጋችኋል። በመቀጠል ደግሞ የአቢሲኒያ ባንክን የአፖሎንም አፕሊኬሽን ዳውንሎድ ካረጋችሁ የኩፕን ደግሞ የኮኦፕሬቲቭ ባንክ ኦፍ ኦሮሚያን የነሱንም ሚቾ የተሰኘ የሚያበድሩት ብድር አለ። ሶ በቴሌብር በኩል ሶስቱም ባንኮች እንግዲህ የዳሽን ባንክን፣ ንግድ ባንክን እንዲሁም የስንቄ
ባንክን የብድር አማራጮች ማግኘት ትችላላችሁ። አሁን እንግዲህ የቴሌብር ሱፐር አፓችሁን እንድትከፍቱ ጠይቃችኋለሁ። ያው ቴሌብር ለመጠቀም እንግዲህ ሞባይል ዳታችሁን ኦን ማድረግ ይኖርባችኋል። ባይገርማችሁ ቴሌብር ስትጠቀሙ ነፃ ነው፣ ሞባይል ዳታ አይቆጥርም፣ ብርም ባይኖራችሁ ካርድ ማለት ነው። ስለዚህ ቴሌብር ሱፐር አፕ ላይ እንደገባው የዳሽን ፋይናንሻል ሰርቪስ አለ፣ የንግድ ባንክ ፋይናንሻል ሰርቪስ አለ፣ እንዲሁም ስንቄ ባንክ የሚል ሶስቱ ከፊት ለፊት ይታዩኛል ማለት ነው። ስለዚህ እነዚህን ሶስቱን መጀመሪያ እንግዲህ የዳሽንን መመልከት እንችላለን። ከላይ ደግሞ ካያችሁት እንደ ኪሴ የሚል አለ። በጣም የምትመቸኝ ነች። ባይ ዘ ዌይ ይሄ ቪዲዮ ስፖንሰር አይደለም፣ እንግዲህ በራሴ ተነሳሽነት የምሰራው ቪዲዮ ነው። ለብዙ ሰዎች ይጠቅማል ብዬ ምናልባት ስፖንሰር ከመሰላችሁ ክሊር ለማድረግ ነው። የፋይናንሻል ሰርቪስ ከዳሽን ጋር የሚለውን ገብተን እንመልከተው። ስለዚህ የዳሽን ባንክ ላይ መላ ሳንዱቅ የሚል አለ። ሳንዱቅ ማለት ብራችሁን እዚህ ባንክ ውስጥ ሴቭ ማድረግ ትችላላችሁ። እዚች አፕ ውስጥ ከገባችሁ በኋላ አሁን የዳሽን ባንክ አፕሊኬሽን ውስጥ እንደገባችሁ ቁጠሩት። ግን በቴሌብር ሱፐር አፕ በኩል ነው የገባ ነው። ስለዚህ መላ አለ። የመላ ሊሚታችሁ አሁን ለምሳሌ የኔን መላ ሊሚት ላይ 10,000 ብር ይፈቅድልኛል። ስለዚህ ጥሩ ነው። 10,000 ብር ትራንዛክሽንን ተመልክቶ 10,000 ብር አሁን አውቶማቲክሊ መውሰድ እችላለሁ ማለት ነው። ከዛ ሳንዱቅ ባላንስ ሴቭ ካረኩ ደግሞ ሳንዱቅ የሚባል አለ። እዚሁ ላይ እንግዲህ በሳንዱቅ ማስቀመጥ እችላለሁ ማለት ነው ብሬን። ስለዚህ የተለያየ አይነት አማራጮች አሉ ብድሩን የምትከፍሉበት አይነት። ስለዚህ በቀን የቀን ብድር ራሱ መውሰድ ትችላላችሁ። በቀን እንግዲህ እስከ 2,000 ብር ይፈቅዳል። መላ ዊክሊ የሚለው የሳምንታዊ ደግሞ እስከ 5,000 ብር መበደር ያስችላል። መላ መንዝሊ ደግሞ እስከ 12,000 ብር መበደር ያስችላል። ለኔ የፈቀደልኝ እንግዲህ 10,000 ብር ነው፣ ግን እስከ 12,000 ብር መንዝሊ ይቻላል። ከአንድ ወር በላይ ከሆነ ደግሞ መላ የ50 ቀን እስከ 18,000 ብር ከ3,000 ብር ጀምሮ ይቻላል። መላ መዳረሻ የሚል ደግሞ እስከ 36,000 ብር ዳሽን ባንክ ይሰጠናል ማለት ነው በቴሌብር ገብተን ለማየት። ስለዚህ መላ መንዝሊ ብንመለከተው አሁን ለምሳሌ መላ ከ600 ብር ጀምሮ እስከ 12,000 ብር መበደር እንችላለን። ስለዚህ 3% ፋሲሊቴሽን ፊ አለው። ከዛ በየቀኑ ደግሞ 0.58% የዴሊ ክፍያ አለው። ከዛ ብድራችሁን የማትከፍሉ ከሆነ ደግሞ እነዚህ ሲስተሞች እያንዳንዱ ቀን በቀን ነው የሚቆጥርባችሁ። 0.11 ዴሊ አለው። እንዲሁም ደግሞ አቬሌብል ሊሚቴ 10,000 ብር ነው። እስቲ ለመውሰድ እንሞክር። 10,000 ብር አስገባው። እሺ ስለዚህ አሁን እንግዲህ 2025 7ኛው ወር 3ኛው ቀን ላይ ነው ያለነው። የምከፍለው 10,000 ብር ወስጄ 12,040 ብር ነው። ስለዚህ 2,040 ብር አካባቢ ወለድ ወይም ኢንትረስት አለው። ስለዚህ ይሄ ነገር ያዋጣኛል ወይ? አሁን ለምሳሌ እንግዲህ የሰዎችን ፊት ማየት ካልፈለኩ አንገብጋቢ ሁኔታ ላይ በቃ ሆኜ ዛሬ 10,000 ብሯን ፈልጊያት ከሆነ ቀደም ብዬ ከመለስኩ ይሄ 12,400 ይቀንሳል። 12,040 ብር ይቅርታ 12,040 ብሩ ይቀንሳል። ምክንያቱም ቀድሜ ብድሬን እየከፈልኩ ነው። ነምበር ኦፍ ኢንስታልመንት የሚለው ደግሞ በአንድ ጊዜ ክፍያ ነው ብድሬን የምመልሰው ማለት ነው። ፋሲሊቴሽን ፊው ደግሞ እንግዲህ ይሄ ብድር ለሚመቻችበት ዲጂታል ሲስተሙ የሚጠይቀን 300 ብር አለ። በየቀኑ ዴሊ ፊ ከአንድ ቀን በኋላ 0.58% 58 ብር ነች ማለት ነው 10,000 ብር ስለሚሰጠኝ። ስለዚህ በቀን 58 ብር አካባቢ ይወልድብናል። እዚህ ጋር አጠቃላይ የሚያመጣው ይሄ ያዋጣል ወይስ አያዋጣም? አሁን በጣም በሚገርም ሁኔታ እናንተ ይሄንን ብድር መውሰድ የምትፈልጉ ከሆነ አሁን የዳሽንን አይተናል። ንግድ ባንክ ጋር እንሄዳለን፣ ስንቄ ባንክ ጋር እንሄዳለን፣ በመቀጠል ደግሞ የአፖሎ አቢሲኒያ ጋር እንሄዳለን። ሌሎችም ባይ ዘ ዌይ ብድር የሚሰጡ የባንክ አማራጮች ካሉ እስቲ ኮመንት ላይ አጋሩኝ፣ የተጠቀማችሁ ሰዎችም ማለት ነው። ስለዚህ አወዳደራችሁ መበደር የምትችሉበት ጊዜ ላይ ደርሰናል። ታዲያ ስትበደሩ ለኔ 10,000 ብር ካሳየኝ እናንተ ጋር 1,000 ብር ሊሆን ይችላል፣ 500 ብር ሊሆን ይችላል። ምክንያቱም እንደ ክሬዲት ስኮራችሁ ወይም ደግሞ 12,000 ብር እስከ 36,000 ብር ዳሽን ባንክ ስለሚያበድር ከፍም ሊልላችሁ ይችላል። ያ እንዴት እንደሚሆን ብድር መጠናችሁን ከፍ እንዴት እንደምታረጉት መሳሳት የሌለባችሁንም ነገር ደግሞ አሳያችኋለሁ ማለት ነው። በመቀጠል ከዳሽን ባንክ ቀጥሎ ማየት የምፈልገው እንደ ኪሴ የተሰኘውን የቴሌብር የብድር አማራጭ ነው። እንደ ኪሴ በጣም የተመቸኝን ነገር ልንገራችሁ። የተለያዩ ክፍያዎች ሻይ ቡና ብላችሁ ሊሆን ይችላል። ከጎደለ እናንተ አሁን ለምሳሌ ያላችሁ 1,000 ብር አካውንታችሁ ውስጥ አለ እና አሁን የኔ እንደ ኪሴ አማውንት 2,500 ብር ነው። 2,500 ብር እንደ ኪሴ አለኝ። ይሄ ማለት ያለኝ ባላንስ ላይ ቡና ልጠጣ ቢጎልኝ ከእንደ ኪሴ አውቶማቲክሊ ከፍለዋል ማለት ነው። ሶ ጎደለ ብሎኝ ትራንዛክሽን አይቋረጥም። እስከ 2,500 ብር ድረስ ይሞላልኛል። ልክ ብር ስከትበት ራሱ መመለስ ትችላላችሁ ማለት ነው። ይሄ በጣም የተመቸኝ ነገር ነው። የውሃ ክፍያዎች ምናምን እየከፈላችሁ ከጎደለ አካውንታችሁ ላይ ይሞላላችኋል። አሁን ነዳጅ እየቀዳችሁ ቢሆን በቀጥታ ይሞላላችኋል። እቺ በጣም ተመችታኛለች። ሌላኛው ደግሞ የፋይናንሻል ሰርቪስ ዊዝ ሲቢኢ ነው። የንግድ ባንክ የኮሜርሻል ባንክ ኦፍ ኢትዮጵያ የብድር አማራጭ እንመልከተው። እንደራሴ እና ስንቅ ባላንስ የሚባላለው። ስንቅ ባላንስ እንግዲህ 1 ብር አስቀምጫለሁ፣ ሴቪንግ ነው ማለት ነው። እዚህ ላይ መቆጠብ እችላለሁ። እንደራሴ ሊሚት አያሳየኝም። የ10 ቀን አለው። አሁን እንደራሴ ፕሮዳክቶች የንግድ ባንክ ደግሞ የብድር አማራጮች የ10 ቀን ብድር 1.25 ፋሲሊቴሽን ፊ አለው። የ25 ቀን ብድር 2.5% ፋሲሊቴሽን ፊ አለው። የ60 ቀን ከዛ አድራሽ ደግሞ የሚባል ለደሞዛችሁ ተቀጣሪ ሰራተኛ ከሆናችሁ ደሞዛችሁ ከመድረሱ በፊት ብድር የምትወስዱበት አማራጭ አለ። አድራሽ 50% የደሞዛችሁን 50% መጀመሪያ መውሰድ የምትችሉበት አማራጭ አለ። ቀድማችሁ ወስዳችሁ እንዳትጨርሱት። እሺ አድራሽ ደግሞ 1 month salary
ከ3 ማንት ኢንስታልመንት ጋር አለ ይሄኛው በጣም አሪፍ አማራጭ ነው አሁን ንግድ ባንክ ላይ ያያችሁ ያለውን የብድር አማራጭ የአንድ ወር ደሞዛችሁን ተወስዳላችሁ ነገር ግን የምትከፍሉት በአንዴ ሳይሆን በ3 ጊዜ አማራጭ ነው እስቲ አፕላይ ብለን እንሞክረው እዚህ ላይ አፕላይ ለማድረግ እንግዲህ ዝም ብላችሁ በስልክ ቁጥራችሁ አይሰራላችሁ ምክንያቱም ሰራተኛ እንደሆናችሁ የገቢ ግብር የት እንደምትሉ ማሳየት አለባችሁ አሁን ለኔ ሊሚቴ 0 ነው ስለዚህ እስቲ አንድ እንኳን ብለው አይፈቅድልኝም ማለት ነው ለማየት ለመከፋፈል ፈልጌ ነበር ስለዚህ የ3 ወር ደሞዛችሁን ደግሞ በ9 ወር በተከታታይ ከፋፍላችሁ መክፈል ትችላላችሁ ማለት ነው በጣም የሚገርም ነው እስከ 450,000 የኢትዮጵያ ብር መውሰድ የምትችሉበት ነው በጣም ትልቅ ብድር ነው ይሄ ንግድ ባንክ ላይ ያየነው አማራጭ ፋሲሊቴሽን ፊውም ከፍ ይላል በዛው ልክ 18% ፋሲሊቴሽን ፊ አለው ከዛ ደግሞ 0.17% በየቀኑ ካሳለፋችሁ ቅጣት አለው ማለት ነው ስለዚህ እንደዚህ አይነት አማራጮች አሉ የ4 ወር ደግሞ ደሞዝም አለ የ4 ወር የምትከፍሉበት በ12 ወር በጣም ብዙ በቃ ብድር ውስጥ ከገባችሁ ታውቃላችሁ ስትሰሩ ነው የምትሉት የሚገርም ነው እንደዚህ አይነት አማራጭ መኖሩ ሳይው በጣም ጥሩ ነው ይሄኛው ፋሲሊቴሽን ፊው ከፍ ይላል ካያችሁት 21% ነው የአድራሽ 4 ወር ሳላሪ በ12 ወር የምትከፍሉት ማለት ነው ዋው ዝርዝር ያለ አማራጭ ነው ሴቪንግ ከፈለጋችሁ ደግሞ እዚህ ጋር ገብታችሁ ማየት ትችላላችሁ ማይክሮ ሴቪንጋችሁ ውስጥ እዚህ ኢንትረስት ሬት 7% ይወልድላችኋል ብሩን ዝም ብላችሁ ከምታስቀምጡት ቴሌብር ላይ ከፈለጋችሁ ወደ ዳሽን ባንክ ወደ ንግድ ባንክ ያመጣችሁ ያይላችኋል ሴቪንግ ይወልድላችኋል 7% አችሁ በጣም አሪፍ ነው ከዛ ደግሞ ሴቪንግ ላይ ብዙ አማራጭ አለ በሚገርማችሁ ሁኔታ ምክንያቱም ብራችሁን ከታችሁ just 7% ብቻ አይደለም የሚወልደው ለምሳሌ ብሬን ለ3 ወር አልፈልገውም ካላችሁ 7.25% ይወልዳል አይ ብሩን ደግሞ ለ6 ወር አልፈልግም ካላችሁ 7.5% ይወልዳል ግን ሚኒመም ዲፖዚት አለው አሁን 20,000 ብር ማስቀመጥ አለባችሁ 6 ወር ሎክ ለማድረግ 7.5% እንዲወልድ ይሄ ሁሉ እንግዲህ የሚሆነው ባንክ ሄዳችሁ ከባንከሩ ጋር የተነጋገራችሁ አይደለም ዲጂታል አማራጭን ተጠቅማችሁ ነው ሌላኛው ደግሞ የስንቅ ሎክድ ለ9 ወር ሎክ የሚሆን 7.75% ነው ሚኒመም አሁንም 20,000 ብር ነው ሌላኛው ስንቅ ደግሞ ስንቅ ማለት የባንካቸው ነው የንግድ ባንክ እዚህ ሱፐር አፕ ላይ የምንመለከተው 8% ድረስ ይወልድላችኋል 20,000 ብር ታስቀምጣላችሁ ማለት ነው ስለዚህ በርካታ አማራጮች አላችሁ ለሴቪንግ እንዲሁም ለዚህ አረ በጣም የሚገራርም ነገር ያያየው ነው እንዴት ተመለከታችሁት ቪዲዮአችንን ዘርዘር አድርጌ ላቀርብላችሁ ስለፈለኩ ነው ይሄንን ቪዲዮ ሌላኛው ደግሞ የስንቄ ባንክ ነው ስንቄ ባንክ እንግዲህ አሁን በቅርብ ነው ወደ ቴሌብር ሱፐር አፕ ላይ የመጣው እስቲ ለኔ ምን ያህል ክሬዲት እንደሚሰጠኝ እንመልከት ዋው አሁን ስንቄ ባንክ አዲስ ነው የገባው አይደል እዚህ ላይ ስለዚህ ከሁሉም ክሬዲት ስኮር ትንሽ ከፍ አድርጎ የሰጠኝ ስንቄ ባንክ ነው 15,000 ብር ሰጥቶኛል አሁን ላይ እንግዲህ ቁጥሮችንም እንመለከታለን ቴሌብር ምን ያህል ዩዘሮች አሉ እንዲሁም ደግሞ ምን ያህል የዲጂታል ገንዘብ ሰው ተበድሯል ወይስ አልተበደረም የሚለውን አሳያችኋለሁ የግለሰብ ነው ያያየን ያለው ለቢዝነሶችም ደግሞ እንዴት መበደር እንደምትችሉ እዚሁ ዲጂታል አማራጮችን ተመልክተን እናያለን ኦሬዲ ለካ ከንተን ወስጃለሁ የ30 ቀን 2124 ብር ወስጃለሁ የ30 ቀን ዋቢ የተሰኘውን የብድር አማራጭ ከስንቄ ባንክ ማለት ነው ምን አደርጋለሁ መሰላችሁ አንዳንዴ ብድሩን ወስድና ከዛ የተወሰነ አንድ ሳምንት ምናምን አቆይና መልሰዋለሁ ከዛ ክሬዲት ስኮሪ ከፍ ያደረገ ይመጣል አንደኛው ቲፕ ይሄ ነው በሰዓቴ መልሳለሁ ብድር 15,000 ብር ከተሰጠኝ ሙሉ 15,000 ብሩን ሁሌ አልወስድም 15,000 ብር ወይ ወስድና አንድ ሳምንት ምናምን አቆይቼው ከዛ መልሰዋለሁ ስኮሪ እየጨመረልኝ እንዲመጣ ማለት ነው ማድረግ የሌለባችሁ ነገር እዚህ ሲስተም ላይ አንዴ በቃ ብድር መክፈል እንደምትችሉ ማሳየት ነው እንጂ ያለባችሁ ብድራችሁን ካሳለፋችሁ ሜሴጅ የሚላክላችሁ ከሆነ ሌላ ጊዜ የሚያበድራችሁ መጠን በጣም ይቀንስባችኋል ማለት ነው እና በጣም የሚገርም ሆኖ አግኝቼዋለሁ አሁን 2,000 ብር ወስጄ ነበር 124 ብር ወልዷል ማለት መክፈል ከፈለኩ ሪፔይ ለዋለሁ እዚህ ላይ የ45 ቀንም አለ ስንቄ ባንክ ዋቢ ላይ 6.5% ፋሲሊቴሽን ፊ አለ አሁን እንግዲህ 3 ባንኮችን ተመልክተናል ስለዚህ ፋሲሊቴሽን ፊያቸው የትኛው የተሻለ ነው በ30 ቀን ስመልስ ኢንትረስት ሬቱ የማን ከፍ ይላል የሚለው ቁጭ ብላችሁ እናንተ ማወዳደር ትችላላችሁ ስለዚህ የ5 ወርም ደግሞ የደሞዝ አማራጭ ያለው አለ 19.5% ነው ፋሲሊቴሽን ፊው 1 ሚሊዮን የኢትዮጵያ ብር ዋቢ ላይ ያዩት ክሬዲት ሊሚት የሚለው ከ1,000 ብር እስከ 1 ሚሊዮን ብር መበደር ትችላላችሁ የ5 ወር ደሞዛችሁን በ14 ወር መክፈል እስከ 1 ሚሊዮን ብር እዚሁ በቃ እዚሁ ስልካችሁ ላይ ሆናችሁ ባንክ ምናምን ሳትሄዱ ስለዚህ በጣም ጥሩ አማራጭ ነው ብዬ አስባለሁ እነዚህ ነገሮች ደግሞ ላይክ የማይፈልግ ሰው ሊኖር ይችላል አለመበደር ነው ግን ምናልባት በቃ ለችግር ጊዜ ምናምን እኔ ጠቅሞኛ ቃል አሁን ነዳጅ እየቀዳው ገንዘብ ከጎደለኝ ምን ካለ ከንደ ኪሴ ላይ ቆርጦ ይከፍልልኛል ማለት ነው ከንግድ ባንክ ወይ ከሌላ ከዳሽን ባንክ ወይም ከቡና ባንክ ምናምን ትራንስፈር አድርጌ እስከማመጣ ገንዘቤን ቴሌብር ላይ ሰዓት ከሌለኝ እንደዚህ አይነት ብድር አማራጮች በእጅጉ ይጠቅሙኛል በጣም አሪፍ ሆኖ አግኝቻለሁ ማለት ነው ስለዚህ አሁን ቀጣይ ደግሞ የምንመለከተው የአቢሲኒያ ባንክን የአፖሎ የብድር አማራጭ ነው አቢሲኒያ ባንክ በቢኦኤ ሞባይል ባንኪንግ አፕሊኬሽን አላቸው የአፖሎን ደግሞ
ደግሞ አፕ ዳውንሎድ ታደርጉታላችሁ። የዲጂታል ባንኪንግ ሲስተም ነው የአፖሎ። እንግዲህ አፖሎ ላይ ገብታችሁ የተለያየ ብድር አማራጮች አሉ። እሱንም እዚህ ስክሪን ላይ አስመለክታችኋለሁ። በዚህ ቪዲዮ ላይ መጥቀስ የፈለኩት እንደዚህ ዘርዘር አድርጌ ከየት ብድር መውሰድ ትችላላችሁ፣ እንዴት ብድር መውሰድ ትችላላችሁ የሚለው ነው። ከዛ ውስጥ አቢሲኒያን አይተናል፣ ዳሽንን፣ በመቀጠል የስንቄ ባንክን እና ንግድ ባንክን ተመልክተናል። ሌላኛው ደግሞ ለቢዝነሶች ብድር ሲሰጥ የተመለከትኩት ተቋም የኮኦፐሬቲቭ ባንክ ኦፍ ኦሮሚያ የኩፕ የተሰኘው ባንክ በሚቹ በተሰኘው ብድር አማራጭ እንግዲህ ለቢዝነሶች የተለያዩ የብድር አማራጮችን ሰጥቶ በጣም ብዙ ብር ነው የሰጠው። በቁጥር እንመልከታቸው። ስለዚህ ከቴሌብር ሱፐር አፕ ውጪ ያሉ አፕሊኬሽኖች ከመምጣቴ በፊት ዳሽን ባንክ ሌላ አማራጭ አይቼ ነበር። ዱቤ አለ የተሰኘ የብድር አማራጭ ነው። ስለዚህ እቃ በምትገዙበት ሰዓት የዱቤ አለ ላይ አፕሩቭ የተደረጉ ቬንደሮች በቀጥታ ሄዳችሁ ከነሱ ጋር በ3 ወር በ6 ወር እንዲሁም ከዛ በላይ ያለ አማራጮችን መጠቀም ትችላላችሁ ማለት ነው። ይሄ አንደኛው ነው። ሌላኛው ደግሞ ከኢትዮጵያ ኤርላይንስ ጋር ዳሽን ባንክ ያመቻቸው ብድር አለ። ያ ማለት የፍላይት ቲኬቶች ላይ ቡክ ነው ፔይ ሌተር የሚሰኝ ነው። ቲኬታችሁን አሁን ተጉዛችሁ ምን ብላችሁ በኋላ ላይ በኢንስታልመንት ፔይመንቶች ከዳሽን ባንክ ጋር የኢትዮጵያ አየር መንገድ ያደረጉት ስምምነት አለ። ስለዚህ ቲኬት ክፍያዎችም ላይ ይሄንን ኦፕሽን መጠቀም ትችላላችሁ። በጣም የሚያስገርመው ኢትዮጵያ ኤርላይንስ አፕሊኬሽን ላይ ከገባችሁ በኋላ ልክ የምትፈልጉትን ጉዟችሁን ካስተካከላችሁ በኋላ ከታች ይመጣላችኋል እንግዲህ ቡክ ነው ፔይ ሌተር የሚል ኦፕሽን። በዛ ውስጥ እንግዲህ የዳሽን ባንክ አማራጭ አለ ማለት ነው። የተለያዩ ባንኮች በተለያዩ መንገድ ዲጂታል አማራጭ ይመጣሉ። ይሄ ነገር በቂ ነው፣ በጣም አሪፍ ነው፣ እንዴት ነው የሚለውን ኮሜንት ላይ አስቀምጡልኝ። ምክንያቱም የኔን ሐሳብ አስተያየት ከቁጥሮች ጋር አድርጌ የማመጣላችሁ ነው። ወደ ቪዲዮ መጨረሻ መዝጊያዬን አቀርባለሁ። ምክንያቱም ኢትዮጵያ ያላት ፖፑሌሽን፣ የዲጂታል ኢኮኖሚው፣ አሁን እየቀረበ ያለው ነገር፣ ከዚህ በፊት የነበረው ነገር እንዴት ነው የሚለውን ነው ማሳየት የፈለኩት። አሁን ያሉት እነዚህ የብድር አማራጮች እንግዲህ ቴሌብር ሱፐር አፕ ላይ ከ52 ሚሊዮን በላይ ተጠቃሚዎች አሉ። ብድር አማራጭ እየሰጡ ያሉት ባንኮች ደግሞ የምናያቸው አሁን የዘረዘርኩላችሁ አሉ። ቴሌብርን ጨምሮ ራሱ የሚሰጣችሁን ብድሮች። ታዲያ ይሄ በቂ ነው ወይ ካላችሁኝ በጭራሽ በቂ አይደለም። ግን ጅማሬው ጥሩ ነው። ክሬዲት ስኮራችሁን ካሁኑ ማስተካከል ከቻላችሁ ወደፊት በርካታ ባንኮች አንዱ ባንክ ከሌላው ጋር ሲወዳደር የተሻለ ኦፈር ለኛ ነው የሚያመጣልን። ብድር ውስጥ መግባት ጥሩ ነው ወይስ አይደለም የሚለው ራሱን የቻለ ጥያቄ ሆኖ ሳለ አሁን ለምሳሌ ስራ ውስጥ ላለ ንግድ ውስጥ ለሚነግድ ሰው እጅግ በጣም ጥሩ ምርጫ ነው ብዬ አስባለሁ። ምክንያቱም ጊዜያችሁን ነው የምትገዙበት በዛ ገንዘብ። ስለዚህ ትልቅ ነገር ነው። ብድር ውስጥ ደግሞ መግባት የሌለበት ብድር መውሰድ የሌለበት አይነት ሰዎች አሉ። ላያቢሊቲ ላይ ኢንቨስት የምታደርጉ ከሆነ ያ ማለት ፐሪሸብል አይተሞች ላይ ገዝታችሁ ያ ገንዘብ የማይመልስላችሁ ከሆነ ወለድ ስላለው በኪሳራ ነው ብድሩን የምትመልሱት። ሌላም ችግር ውስጥ ትገባላችሁ። ክሬዲት ስኮራችሁም ይበላሽባችኋል ማለት ነው። ባይ ዘ ዌይ እነዚህ ክሬዲት ስኮሮቻችሁ ለወደፊትም ሲስተሙ እየሰፋ በመጣ ጊዜ የሚጠቀሟቸው ስለሆኑ ትራንዛክሽኖቻችሁ አሁን ላይ ያለ የዲጂታል ባንኪንግ ላይ የምታረጉት አሻራ ወደፊት የሚጓዙ ናቸው። በተለይ ከፋይዳ ጋር ኮኔክት የሚሆኑ ነገሮች ስለሆኑ አሁን የትኛውም የባንክ አገልግሎት ለመጠቀም ከፈለጋችሁ ናሽናል አይዲ ወይም ፋይዳ ጋር መታወቂያችሁ ማስገባት ይኖርባችኋል። ስለዚህ ፋይናንሳችሁ በደንብ የተለያዩ ብድሮችን ለመውሰድ የሚጠቅማችሁ ይሆናል ወደፊት ላይ። ምክንያቱም ዲጂታል ጊዜ ላይ የመጣን ስለሆነ ይህን ሁሉ ሰዎች ወደ ብድር ውስጥ የሚያስገቡ ከሆኑ ብዙ ባንኮቹም ራሱ ተጠቃሚ ይሆናሉ። ከወለድ ሰዎችም ደግሞ በጣም ብድር እየወሰዱ ስራ ይሰራሉ፣ ይለወጣሉ፣ ኢኮኖሚው ይነቃቃል ማለት ነው። ለዛ ነው እነዚህ ብድሮች ያስፈልጉት። እንግዲህ እንደና አሜሪካ አይነት ሀገሮችን ብናይ ስራ ሰርታችሁ ቀጥታ ቢሎች የምትከፍሉት ሁሉ ነገር በአንድ ጊዜ ሰዎች ቤት ሲገዙ፣ መኪና ሲገዙ በፔይመንት ፕላኖች ነው። ኢንስታልመንት ፔይመንት ነው የሚያደርጉት። ስልክ እንኳን ስትገዙ ኢንስታልመንት ፔይመንት ነው በአመት በ6 ወር። መኪና እንኳን ስትገዙ የመኪናው ሙሉ ዋጋ አይደለም ይነገራል። በወር ይሄን ያህል ለዚህ አመት ነው የምትከፍሉት። ኢንስታልመንት ፔይመንት ነው። ክሬዲት ስኮራችሁ ታይቱ። ያ ነገር እንግዲህ ቀስ በቀስ ወደኛ ሀገርም እየመጣ ስለሆነ እነዚህ የብድር አማራጮች በጣም ወሳኝ ናቸው። ዛሬ እንግዲህ ቪዲዮን ስሰራው ራሱ በጣም ኢንትረስቲንግ ሆነብኝ በጣም። ምክንያቱም እነዚህ ነገሮች ብዙ ሰው የሚያውቃቸውም እንዳለ ሆኖ ግን የመጠቀም ነገሩ ቀነስ ያለ ነው። ስለዚህ ብድሩን ባትጠቀሙት እንኳን እየወሰዳችሁ የተወሰነ ብትመልሱት ክሬዲት ስኮራችሁን ከፍ የማለት ነገር ይኖረዋል። በመቀጠል እንግዲህ ጠቀስ አድርጌ የማልፋቸው እንዳልኳችሁ የባንክ ኦፍ አቢሲኒያ የአቢሲኒያ ባንክ የብድር አማራጭ አፖሎ የተሰኘ የዲጂታል ባንክ አላቸው። አፕሊኬሽኑ አፖሎ ይባላል። ፕሌይ ስቶር እና አፕ ስቶር ላይ አለ። እዛ ላይ ገብታችሁ ትራንዛክሽኖቻችሁን በማየት እንደው ቀላሉ ሆኖ አግኝቻለሁ። ጥሩ ብድር ይሰጣችኋል። እየመለሳችሁ የምትወስዱ ከሆነ ጥሩ የብድር አማራጭ ይሰጣችኋል። ስለዚህ አፖሎ ላይም መውሰድ ትችላላችሁ። ሌላኛው ደግሞ የኮኦፐሬቲቭ ባንክ ኦፍ ኦሮሚያ ሚቹ የተሰኘ ዲጂታል ሌንዲንግ ፕላትፎርሞች አሏቸው ለተለያዩ አይነት ቢዝነሶች። ከነዛ ውስጥ እንግዲህ ማይክሮ ለሆኑ ትናንሽ ጥቃቅን ቢዝነሶች፣ ስሞል ለሆኑ ሚዲየም ኢንተርፕራይዞች ድረስ የሚያበድሩ ከዚህ በፊት አንድ የቴክኖሎጂ ፕሮግራም ላይ አግኝቼ ኢንተርቪው አድርጌያቸው ነበር። ይሄንን ፕሮግራማቸው በእጅግ ብዙ ብር ነው ያበደሩት። ስለዚህ እስቲ ስለነሱ ሎን ፕሮዳክቶች ወይም የብድር አማራጮቻቸው እንመልከት። ሚቹ ዋቢ፣ ሚቹ ጉያ እና ሚቹ ኪያ የተሰኙ
የብድር አማራጮች አሏቸው። ምን ያህል ነው የሚለውን ካየ ነው በሚቹ ዋቢ እንግዲህ ከ50,000 ብር እስከ 100,000 የኢትዮጵያ ብር መበደር ትችላላችሁ። የሚቹ ጉያ ላይ ደግሞ ከ5,000 ብር እስከ 15,000 ብር ድረስ መበደር የምትችሉበት አማራጭ አለ። ሚቹ ኪያ ላይ ደግሞ እስከ 30,000 ብር መበደር ትችላላችሁ። ታዲያ ኮላተራል የለውም እዚህ ላይ ስትበደሩ። ሌላኛው የተመቸኝ ፊቸር ደግሞ የኤአይ ፓወርድ ሲስተም ይጠቀማል። እንዳልኳችሁ ትራንዛክሽኖቻችሁን ሲስተሞቻቸው እያንዳንዱን ሰው ሊገባበት የሚችል አይነት ሲስተም አይደለም። አሁን ላይ ያለን ባንኪንግ ሲስተም እያንዳንዱ ሰው ክሬዲት ስኮሮች በትራንዛክሽኑ እንዲሁም ደግሞ ባለው ባስቀመጠው ገንዘብ አማውንት እርን በሚያደርገው አማውንት ነው የሚወሰነው። ሶ ኤአይ ፓወርድ የሆነ ክሬዲት ሲስተም አላቸው። ቴሌብርም ላይ ያንን ተመልክቻለሁ። ስለዚህ የኮኦፐሬቲቭ ባንክ ኦፍ ኦሮሚያ ላይ የተመለከትነው እንግዲህ ለቢዝነሶች የሚያበድሩባቸውን አማራጮች ናቸው። ያ ማለት እንግዲህ ብድሮች እየተስፋፉ ነው ማለት ነው። በቁጥር ደረጃ ደግሞ እስቲ የትኛው አፕሊኬሽን ምን ያህል ተጠቃሚ አለው፣ ምን ያህል ገንዘብ ሳበድረዋል የሚለውን እንወያይ። እስካሁን እንግዲህ ቪዲዮ ላይ ነበራችሁን ሐሳብ አስተያየት በኮሜንት አስቀምጡልኝ። ይህንን ቪዲዮ ላይክ ማድረጋችሁን እንዳይረሳ። ወደ ቁጥሩ ከመምጣቴ በፊት ቅድም እንዳልኳችሁ የተለያዩ ሰዎች የተለያየ ብድር ይቀርብላቸዋል እንዳላቸው ትራንዛክሽን። ስለዚህ ያ ደግሞ የክሬዲት ስኮሪንግ ሲስተም ይባላል። ክሬዲት ስኮሪንግ ሲስተም ኢትዮጵያ ውስጥ ምን ይመስላል? ክሬዲት ስኮሪንግ ሲስተም በራሱ ደግሞ ምንድነው ካላችሁኝ ክሬዲት ስኮሪንግ ሲስተም ኢትዮጵያ ውስጥ ያለው የኤአይ ፓወርድ የሆነ ክሬዲት ሲስተም ይከተላል። ያ ማለት ዳታችሁን አናላይዝ አድርገው ለእናንተ ስንት ብር መስጠት አለባቸው፣ በመቀጠል ይሄ ሰውዬ ብር ባበድረው ይመልሳሉ ብሎ በባንኩ ቦታ ሆኖ የሚያስብለት ሲስተም ነው። ሶ ክሬዲት ስኮራችሁን የምትገነቡት አንድ ትራንዛክሽናችሁ ነው። በመቀጠል ደግሞ የቴሌኮም ዩዜጃችሁ ነው። እንግዲህ ቴሌብር አይነት ሱፐር አፕ ላይ ሲሆን የቴሌኮም ዩዜጃቸው እንዴት ነው የሚለውንም ከግምት ያስገባል። እዚህኛው ላይ በጣም ተገርሜ ነበር ሪሰርች በማድረግበት ሰዓት ነው። ቴሌኮም ዩዜጅም ወሳኝ ነገር ነው እንዴ? ያ ማለት ግን ምንም አዲስ ሲም ካርድ ገዝታችሁ አዲስ ሲም ካርድ ማለት እንግዲህ ከዚህ በፊት ቮይስ ኮል ሜሴጆች ምናምን ፓኬጅ ተጠቀሙበት ያልነበረ ቀጥታ በዛ ብድር ልትወስዱ ብትችሉ ስካሞችን ለመቀነስ የታሰበ ነው ማለት ነው። ታዲያ የቴሌኮም ዩዜጃችሁ አንድ ከግምት ውስጥ የሚገባ ነገር ነው። ሌላኛው ሪፔይመንት ቢሄቪየር ነው። ይሄ ለየትኛው ብድር አሁንም ሄዳችሁ ለምትጠይቋቸው ትላልቅ ቤት የሚያክል ነገር ኮላተራል ለምታስይዙት ከዚህ በፊት የሰውዬ ተበድሮ ብድር መልሷል ወይ የሚለው ነገር ወሳኝነት አለው። ስለዚህ ዲጂታል አማራጮችም ላይ ደግሞ ትራክ ያደርጓቸዋል። ብድር መቼ ወስዶ መቼ መልሷል፣ ሰዓት ደርሶ ነው አሳልፎ ነው የመለሰው፣ ኢንትረስቱ እንዴት ነበር የመለሰበት። እነዚህ ኢንትረስቱም ጊዜው በጨመረ ቁጥር ስለሚጨምር ማለት ነው። ከዛ ደግሞ እንዳልኳችሁ እነዚህ የብድር አማራጮች ላይ ብድር ብቻ የምትወስዱበት ፕላትፎርም አይደለም የሰጧችሁ። ካያችሁ እንግዲህ ሳንዱቅ የሚባል ተመልክተናል፣ ሴቭ ማድረጊያቸው ማለት። ስለዚህ እዛ ባንክ ላይ ብድር የሚያበድራችሁ ላይ ሄዳችሁ ሴቪንግ ቢኖራችሁ ብታስቀምጡበት ኦኬ ይሄ ሰውዬ ሴቭም ያደርጋል፣ ብድር በሰዓትም ይመልሳል፣ ትራንዛክሽኑም ጥሩ ነው፣ ስለዚህ የተሻለ ክሬዲት ስኮር ሰጠዋል፣ ብዙ ብድር ይውሰድ ይላቸዋል። ስለዚህ እነሱ ናቸው አሁን የተሻለ ክሬዲት ስኮር ያለውን እየመረጡ ብድር ውሰድ ይላሉ። ምክንያቱም ባንኮች እንግዲህ የሚጠቀሙት አንደኛው በኢንትረስት ነው። ያ ማለት ወለድ ከናንተ እየሰበሰቡ ነው። እናንተ ደግሞ ስራ ላይ ከሆናችሁ ትርፋማ የምትሆኑት ብድር አግኝታችሁ ያንን ብድር ተጠቅማችሁ ሰርታችሁበት ስትመልሱ ኢንትረስትም ቢኖረው ያዋጣችኋል ማለት ነው። ባንኮችም ተጠቀሙ፣ እናንተም ተጠቀማችሁ፣ ለሀገር ኢኮኖሚ ደግሞ ትልቅ አስተዋጽኦ አደረገ ማለት ነው። ስለዚህ በዚህ መልኩ ክሬዲት ስኮራችሁን ከፍ ማድረግ ይኖርባችኋል ነው። ብድሩን ካልመለስን ካላችሁ ደግሞ እሱንም ወደ መጨረሻ መጣላችኋለሁ። በጣም ያስደነገጡኝን ቁጥሮች ደግሞ ወደ እናንተ ላምጣላችሁ። ካለን ፖፑሌሽን እንደ ሀገር አሁን ካለንበት የዲጂታል ሲስተም አንፃር ደግሞ እንዴት ነው በቂ ነው የሚለውን የእናንተን ሐሳብ አስተያየት በእጅጉ ፈልጋለሁ። ምክንያቱም እኔ ሳየው በጣም ብዙ እንደሚቀረን እያየሁ ነው። ነገር ግን እነዚህ ነገሮች ከዚህ በፊት አልነበሩም፣ አሁን እየመጡ ነው፣ መጥተዋልም። ስለዚህ በጣም ጥሩ ነገር ነው። ፖቴንሻላቸው ደስ የሚል ነገር ነው። ብዙ ሰዎችን ህይወት ብዙ ቢዝነሶችን ያግዛሉ፣ በተለይ ሲስፋፉ ሲለመድ ማለት ነው። ስለዚህ ከቁጥሩ አንፃር እንመልከተው። በመጀመሪያ እንግዲህ ቴሌብር ሱፐር አፕ ላይ እየተመለከትናቸው ባንኮችን ተመልክተናል። ስለዚህ እዚህ አፕ ላይ የተለያዩ ባንኮች የሚመጡበት ምክንያት አንደኛ ሰዎችን በስልክ ቁጥራቸው መያዝ ይችላሉ። ቴሌብር ሱፐር አፕ ላይ የመጡት ደግሞ ሱፐር አፕ ነው። በውስጡ ብዙ ሚኒ አፕ መኖር ይችላሉ። በቀላሉ አክሰሰብል ነው። ትልቁ የመጡበት ነገር ግን ቴሌብር ሱፐር አፕ ብዙ ሚሊዮን ተጠቃሚ ያለው አሁን ላይ እንግዲህ ይሄን ቪዲዮ በመሰራበት ሰዓት ከ52 ሚሊዮን በላይ ተጠቃሚዎች አሉ ቴሌብር ሱፐር አፕ። ያ ማለት 52 ሚሊዮን ስልክ ቁጥሮች የተመዘገቡ ሰዎች ትራንዛክት የሚያደርጉ ሰዎች አሉት ማለት ነው። በእርግጥም ኢትዮጵያ ውስጥ ካሉ ትልቅ አፕሊኬሽኖች ውስጥ አንደኛው ነው ማለት እንችላለን። ምክንያቱም ይሄ ሁሉ ዩዘር አለው ማለት ነው። ብዙ ዩዘር ሲኖራችሁ ደግሞ ታዲያ ብዙ ባንኮች የራሳቸውን ዳውንሎድ አስደረጓችሁ ከሚያበድራችሁ እዚህ ሱፐር አፕ ላይ መጥተው የነሱን ኦሬዲ ያሏቸውን ዩዘሮች ይወስዳሉ ማለት ነው። በጣም ሂዩጅ ነው። ባይ ዘ ዌይ አፍሪካ ላይም ካሉ አፕሊኬሽኖች በጣም ትልቅ ነው። ብዙ ቁጥር ያለው አፕሊኬሽን ነው። በዚህ አጋጣሚ የቴሌብርን ቲም በጣም ማመስገን ፈልጋለሁ። በጣም ፈጣን ነው አፕሊኬሽኑ። ብዙ አፖች አሉት። በየጊዜው የሚያመጧቸው አፕዴቶች አሪፍ ናቸው። ለምሳሌ ባለፈው አስተዋውቆት የነበረው አንደኛው አፕዴት ኢንጌጅ የተሰኘ ሱፐር አፕ ላይ ኢንጌጅ ማለት ከሰዎች ጋር ቴክስት መተደራረጉ
የምትገቡበት በነፃ እዛው ላይ የምትጻጻፉበት መልእክት የምትላላኩበት ነው በጣም አሪፍ ነው ብዙ የተመቹኝ ፊቸሮች አሉ ግን አንደኛውና the best የምለው ቴሌብር ሱፐር አፕን በመተጠቀሙ ሰዓት ሞባይል ዳታችሁ ማብራት ብቻ ነው የሚጠበቅባችሁ አይቆጥርባችሁም ማለት ነው ነፃ ነው ይሄ አሪፍ ነው ብዬ አስባለሁ ከዚህም በላይ ግን ሱፐር አፑ መሻሻል ይኖርበታል ብዙ ፊቸሮች ሊጨመሩበት ይገባል ምክንያቱም ብዙ ዩዘር ስላለው በደንብ ከዚህ በላይ መጠቀም ይኖረናል ያሉት በውስጡ ያሉት ሚኒ አፕሊኬሽኖች ብዙ አይደሉም ስለዚህ ብዙ ዴቨሎፐሮች አዳዲስ አይዲያዎች ካላችሁ ዩዘር ቤዙን መጠቀም ትችላላችሁ ይሄንን ማለት ነው እናንተ ገና ሰብስክራይበር ፈልጋችሁ ፕሌይ ስቶር ላይ አፕ ስቶር ላይ አስተዋውቃችሁ ከምትሄዱ ኦሬዲ ዚ ሱፐር አፕ ላይ አፕሊኬሽናችሁ መጫን ከቻላችሁ ክራይቴሪያ ማለፍ ይኖርባችኋል እንግዲህ የቴሌብር ሱፐር አፕ ቲም አለ እነሱ ቅድመ ሁኔታዎችን ተመልክታችሁ አፕሊኬሽናችሁን እዚ ላይ ማድረግ ብትችሉና ብታስተዋውቁት ራሱ ባይ ዲፎልት 50 ሚሊዮን ሰብስክራይበር ያለው አፕሊኬሽን ነው ሶ ከ50 ሚሊዮን በላይ ኔክስት ቪዲዮ በመሰራበት ሰዓት እንደሚጨምር እርግጠኛ ነኝ ምክንያቱም የነዳጅ ክፍያዎች ብዙ የገቨርንመንት ክፍያዎች የታክስ ኦፊስ የትራንስፖርት የትራፊክ ቅጣት በዚህ ነው የሚከፈለው ስለዚህ ሰው ኦሬዲ ዲጂታል ላይ ይወጣ ነው ማለት ታዲያ 50 ሚሊዮን በላይ ሰብስክራይበር ያለው አፕሊኬሽን ምን ያህል ትራንዛክሽን ነበረው ካላችሁኝ እንግዲህ በሚሊዮን አይደለም በቢሊዮን አይደለም በትሪሊየን ብር ነው 3.85 ትሪሊየን የኢትዮጵያ ብር በቴሌብር ሱፐር አፕ ላይ ትራንዛክት ተደርጓል መረጃዎች እንደሚያሳዩት ያ ማለት እንግዲህ በቀን ውስጥ ብዙ ሰዎች ነዳጅ ክፍያቸውን በቴሌብር ሱፐር አፕ ያደርጋሉ ሌሎችም የንግድ ባንክ ነዳጅ የተሰኘው የክፍያ አማራጭ አለ ሌሎችም ባንኮች የክፍያ አማራጮችን አዘጋጅተዋል ግን የመጀመሪያው የክፍያ አማራጭ አዘጋጅተው የነበሩት ውስጥ እንግዲህ ነዳጅና ቴሌብር ናቸው ታዲያ ቴሌብር ላይ ብዙ እንግዲህ የነዳጅ ክፍያዎች ካሉ የውሃ የመብራት ሰዎች የሚጠቀሙ ከሆነ ብዙ ገንዘብ ትራንዛክት ይደረጋል በየቀኑ ታዲያ ከዚህም 3.85 ትሪሊየን የኢትዮጵያ ብር ትራንዛክት ተደርጓል ባለኝ መረጃ መሰረት ይሄን ቪዲዮ እስከመሰራበት ቀን ይሄ መረጃ እየጨመረ ነው የሚመጣው እንግዲህ ታዲያ ሎን ዲስበርስመንት ወይም ደግሞ የብድር አማራጮች የብድር አገልግሎቶችን ምን ያህል ሰዎች አግኝተዋል ካላችሁኝ 3.1 ሚሊዮን ሰዎች የመላና የእንደራሴ የሚባሉ የብድር አማራጮችን ተጠቅመው ብድሮችን ወስደዋል ምን ያህል ብር ወስደዋል ካላችሁኝ 3.1 ሚሊዮን ሰብስክራይበሮች ከ8 ሚሊዮን የኢትዮጵያ ብር በላይ ወስደዋል ታዲያ ካያችሁት እንግዲህ 50 ሚሊዮን በላይ ሰብስክራይበር አለው ብድር እየወሰደ ያለው በመላና በእንደራሴ በኩል ደግሞ ያለው ሰብስክራይበር 3.1 ነው ይሄ በጣም ትንሽ ቁጥር ነው